ማጥፋት ድረስ በዛ ላይ ራስ እስከ መጉዳት ድረስ የሚያደርስ ነገር ነው። እንዲህ እኛ እኮ የዛን ቀኑ በቃ ይቅርታ ተባባልን፣ ሰላም ፈጠርን፣ አለቀ በቃ። እኛም የራሳችንን ህይወት መኖር ነበረብን። የራሳችንን ስራ እየሰራን መኖር ሆነ ማለት ነው። ይሄን የተፈጠረው እንጂ እና ለእኛንተን ውስጣችን ላይ የሆነ ነገር ይዘንበት ምናምን አይደለም። መቼም እንደበደልከን አይነት ስሜት ተሰምቶ ሊሆን ይችላል፣ ግን ደግሞ እኛ ትተነዋል ሁሉንም ነገር። ራስንም መጉዳት አይጠበቅብህም። ለካ ቤተሰብ ዳኒ ታሞ ነበረ። እውነት ለመናገር ብቻ ከባድ ነው። ኢማም ዳኒሻ አይዞክ፣ ፈጣሪ ጨርሶ የማረክ ለማለት ፈልጋለሁ። የምር የጨጓራ በሽታ እኮ ጥሩ አይደለም። እውነት ለመናገር ብቻ ይከብዳል። ቤተሰብ በአንድ ሰው ቦታ ስትሆኑ ከባድ ነው። ሩታና አብርሽ እንኳን ዳኒ ማመሙ አላወቁም እንደታመመ። ለምን አልነገርከንም? እኛ አናቅም ነበረ። እኛ የራቅንበት ምክንያት ለራሳችሁ ትንሽ ጊዜ መስጠት ስለፈለግን ነው። ሁለተኛ ነገር ከነገሮቹ ማራቅ ስለፈለግን ነው እንጂ ከእናንተ ጋር ከልብ ታርቀናል፣ ከልብ ይቅርታ ተጠያይቀናል። ምንም ነገር የለንም በመሀላችሁን ስል ነበረ። ዳኒ ደግሞ ከልብ ይቅርታ ላደረጋችሁልኝም በቃ አንድ ላይ ነው ቪዲዮ መስራት የሚፈልጉ ማለት ነው። ሩታና አብርሽ ደግሞ አሁን ላይ በብቻ ነው መጣት የሚፈልጉ። ተመልካች ብዙ ተመልካች እንደምታዩት እንደዛ ነው የሚፈልጉ። ሩታና አብርሽ ብቻ ነው የሚፈልጉ ማለት ነው። እና ሰሞኑ ሩታና አብርሽ አንድ ላይ ነው ሲመጡ የነበረ ማለት ነው። ብዙ ተመልካች ነው ደስ ያላቸውን ለመናገር ማለት ነው። ሁሉም ሰው እንደዛ ነው የሚፈልጉ ብዬ ነው የማስበው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኖ ለማለት እፈልጋለሁ። የኔ ውድ ቤተሰቦቼ ማለት ነው። ሰብስክራይብ የምታደርጉኝ ከልብ አመሰግናለሁ። ቃላት የለኝም የኔ ውዶች፣ ክበሩልኝ ለማለት ፈልጋለሁ። እንግዲህ በኢሳቅ ቤት ቪዲዮ ተለቆ ነበረ። እኔ እንጃ ኢሳቅ ግን በጣም ይለያል፣ ልዩ ሰው ነው ለመናገር። የእሱ ምክርም ጥሩ ነው ማለት ጓደኝነታችሁ ሌላ ትዳር ሌላ ነው ስል ነበረ። አንዳንድ ነገር አስተያየት ሲሰጣ ነበረ ኢሳቅ ማለት ነው። በኢሳቅ ቤት ስለመጡ በጣም ደስ ብሎኝ ነው ለመናገር። እና ዳኒ እንደታመመ ሩታና አብርሽ ራሱ አላወቁ። ለምን አልነገርከንም እያሉ ነበሩ ለመናገር። ለምን ብዙ ነገር አንድ ላይ በመጥፎም በጥሩም ጊዜ አንድ ላይ ብዙ ነገር አሳልፎናል ለመናገር። ለምን ሩታና አብርሽ ከነገሮች ትንሽ መራቅ ስለፈለጉ ነው ይመስለኛል እንዳሉ ማለት ነው እንጂ ጓደኝነታችሁ በካሜራ ጀርባ ብታደርጉ ጥሩ ነው ብዬ አምናለሁ። ለምን ዳኒም 100 በላይ ሰብስክራይብ ይዘዋል አሁን ላይ በሩታና በአብርሽ ማለት ነው። ሲግሻም እንደዛ ጽጌና ዳኒም ድሮ እንደምትሰሩ በምርጥ ፕራንክ ብትመጡ ማንም ተመልካች መጥቶ ያያችኋል እኮ። እውነት ግዴታ ሩታና አብርሽ ስለኖሩ አይደለም። እውነቴ ነው የምላችሁ። እኔ እንጃ አንዳንዴ የሩታና የአብርሽ ኦዲየንሶች ከኛ እንዳይርቁ አንፈልጉ ለማለት ፈልጉ ነው ወይስ ምን ማለት ነው? ይበቃችኋል። እስከ ዛሬ ብዙ ነገር ነው የሰራችሁ፣ ብዙ ነገር ነው ጥቅሙም አግኝቷችኋል እውነት ለመናገር። እና ማለት ሩታ መስራት አትፈልጉም ይመስለኛል ከነ ጽጌ ጋር ከነ ዳኒ ጋር መስራት አትፈልጉም። ለምን ይሄ ነገር ተመልሶ እንዳይደግም ስለማልፈልግ ነው አለች ሩታ ማለት ነው። እና እኛ ለራሳችሁ ጊዜ መስጠት ስለፈለግን ነው እንጂ ከእናንተ ርቀን አይደለንም። የተፈጠረ ብዙ ነገር ተፈጥሮ በመጥፎም በጥሩም ብዙ ነገር አንድ ላይ አሳልፈናል። እኛ ለራሳችሁ ጊዜ መስጠት ስላለብን ነው ከነገሮች ትንሽ ረቅ ያልነው ስትል ነበረ ሩታ ማለት ትክክል ናት። ይበቃችኋል። እስከ ዛሬ
ብዙ ነገር አንድ ላይ እየሰራችሁ ብዙ ነገር ተፈጥሯል። በቂ ነው ብዬ አምናለሁ። ብዙ ተመልካችም ከማንም ሰው ጋር እንዳይመጡ አይፈልጉም። በራሳችሁ ቤት ልክ ቡታየራ እንዳለልን ኑልን ነው የሚሉ ብዙዎቹ ማለት ነው። እንደዛ ነው። ሰሞኑ በጣም ደስ አላችሁ ለመናገር ሩታና አብርሽ እንደዚህ ሲመጡ ብዙ ሰው ነው የተቀበለ ማለት ነው። ከማንም ሰው ጋር እንዳይመጡ አይፈልጉም። እኔም እንደዛው ማለት ነው። እና ለምን በእነሱ ህይወት ውስጥ ብዙ ነገር ነው የተፈጠረው ለመናገር በሁለቱ ፍቅረኞች መሀል ውስጥ ገብታችሁ ብዙ ነገር ነው ያደረጋችሁ። ዳኒም ጽጌም ብትሆኑ ማለት ነው እስከ መለያየት ድረስ ነው የደረሱ ልጆቹ ማለት ነው። እና ጋሼ ፈጣሪ ረጅም የእድሜ ጤና ጋር ይስጦት። እሱ ባይመጣ ነገሮቹ ይበላሽ ነበረ። ሩታና አብርሽም እንደዛ ይለያዩ ነበረ። ግን እድሜ ለጋሼ ማለት እንችላለን ለመናገር እሱ ሁለቱም አንድ አድርጎ ስለሄደልን በጣም ነው ደስ አለኝ። እና ዳንና ጽጌ ደግሞ ከልብ ይቅርታ አላሉንም አሉ። እኛ ከልብ ይቅርታ ተባብለናል። እኔ ምንም ቅሬታ የለኝም። ሩታም አብርሽም እንደዛ ነው ይስሉ የነበረውን ለመናገር አንተ ማማም እንደ ታማምክ እንኳን አናቅም ነበር ለማልነገርከንም እያሉ ነበረ። እስከ ቤት ድረስ ነው የሄዱ የዳኒ ቤት ማለት ነው። እና ይገርማል እውነት ለመናገር የጨጓራ በሽታ እኮ ጥሩ አይደለም። አንደኛ ነገር የሰው አፍ ለሱም ጥሩ አይደለም። ብዙ ነገር ነው በጊዜ ብዙ ነገር አድርጓል ዳኒ ማለት ነው። እኔ ብዙ ሰው ያልተናደደ ሰው የለም በተለይ በዳኒና በጽጌ ማለት ነው። እና በሁለቱ መሀል ውስጥ ስለገቡ የእነሱን ፍቅር የእነሱን ህይወት ሲበጠብጡ የነበረው ሁለቱ ነበረ። ሜሪም እንደዛ ነበረች። ሜሪ ግን ይቅርታን አውቃ ይቅርታ ጠይቃለች። ከልብ ነው ይቅርታ የተጠያየቁ። ዳንና ጽጌ ያው እናንተ ቅሬታ ከኛ ቅሬታ አላችሁ ከነሱ እንዳይርቁ አይፈልጉም ይመስለኛል። ዳንን ሩታና አብርሽ ከነሱ እንዳይርቁ አይፈልጉም። እንደ ድሮ አንድ ላይ እንቀጥል ነው ሀሳባቸው ይመስለኛል እንደተረዳው ማለት ነው። እና ሩታና አብርሽ ደግሞ አይፈልግም እንደዛ ያን ነገር ተመልሶ እንዳይደግም ስለማልፈልግ ነው ያለችው። ሩታ ትክክል ናት። እንዳግፋታለሁ በዚህ ማለት ነው። እና ህይወት ቀልድ አይደለም። ትዳር ቀልድ አይደለም። ባልና ሚስት መከባበር አለባቸው ብዬ ነው ማምነው። ምክንያቱም ብዙ ነገር መናናቅ ይመጣል። አይተናል እኮ በዚህ 2 ወር ውስጥ ሩታና አብርሽ ምን ያክል እንደተራራቁ አይታችኋል። እስከ መጥፎ ቃል መነጋገር እስከምል ድረስ ነው የደረሰውን ለመናገር ሩታ የምትመልሶ ለአብርሽ የሆነ በቃ የማይገባ ቃሎች ነበረው። እና እንደዛ ነገር ስለማፈጠር ስለማትፈልጉ ይመስለኛል በቃ እነሱ እንደ ድሮ በራሳቸው መመጣት ስለሚፈልጉ ነው ብዬ ነው ማምነው። እነሱ ብቻ ሳይሆን ተመልካች ሁሉም በጣም ነው እንደዛ ምሎ የነበረ ማለት ነው። አሁንም እንደዛ ነው ተመልካች የሚፈልገው ሩታና አብርሽ ብቻ ነው። ከማንም ሰዎች ጋር እንዳትመጡልን የሚሉ ከነዚህ ልጆች ራቁልን። ተመልካች ሁሉ ነው እንደዛ ስል የነበረውን ለመናገር ይበቃቸዋል ብዬ አምናለሁ። ለምን ሰብስክራይባችሁ 100 ምናምን ሺህ ደርሷቸዋል። ይስሩ። ዳንና ጽጌ ታዋቂ ናቸው ከዚህ በፊት ማለት ነው። ይሄ ታዋቂ ነው። ስለዚህ ከሰው ህይወት ወጥታችሁ በራሳችሁ ብትመጡ ይመረጣል ብዬ አምናለሁ። ሩታና አብርሽ አሁን በኋላ ወደ ትዳራቸው ከገቡ በኋላ ራሳቸውን ትዳር መመራት ነው እንጂ ተመልሶ እንደ ድሮ አንድ ላይ መስራት ተገቢ ነው ብዬ አላምንም። አንድ ላይ ይስሩ ማለት ተገቢ ነው ብዬ አላምንም። ለምን ዳኒ እኮ አሁን ይቅርታ ይጠይቃል መልሶ አይታወቅም። የዳኒና የጽጌ ነገር ተመልሶ ወደ ሌላ ነገር እነዚህ ልጆች ያስገባሉ። የእነሱም እኮ ያውቃሉ ሩታና አብርሽ ማለት ነው ምን እንደተፈጠረ በመሀላቸው ውስጥ ማለት ነው። እና እሱ ነገር ደግሞ እንዳይመጣ አይፈልጉም። በቃ ራሳቸውን ብቻ ነው መሆን የሚፈልጉ ይመስለኛል እንደተረዳው። በቃ ተመልካችም እንደዛ ነው። ስለዚህ ዳንና ጽጌ እንደ ድሮ በራሳችሁ ብትመጡ አሪፍ ፕራንክ ይዛችሁ ብትመጡ ተመልካች ማንኛውም ተመልካች ይመጣል። እድሜ የመዳም ዋይፋይ ማለት ነው። እና ትርፍ ጊዜ ማንም ቦታ እኮ ተመልካች ይደርሳል እኮ ምንም ችግር የለውም። ስለዚህ በራሳችሁ ብትመጡ ከሩታና ከአብርሽ ህይወት ወጥታችሁ
በራሳችሁ ብትመጡ ጥሩ ነው ብዬ አምናለሁ። እንደ ድሮ ማለት ነው። ጽጌና ዳኔ ሩታም አብርሽም እንደዛው አንድ ላይ ቢመጡልን ብዙ ሰው ነው የሚፈልጉን ለመናገር። ለምን ከነ ዳኒ ጋር መስራት ከጀመሩ በኋላ ነው ብዙ ሰው በቃ ብዙ ነገር ነው ብዙ ሰው ነው የጣለው፣ ብዙ ነገር ነው የተፈጠረ። ስለዚህ አሁንም እንዳይፈጠር ስለማይፈልጉ ነው፣ በቃ ከነገሮቹ ማራቅ ስለሚፈልጉ ነው ይመስለኛል። እኔም እንደዛ ነው የተረዳው ማለት ነው። እና ይበቃቸው፣ እስከ ዛሬ ብዙ ነገር ተፈጥሯል ብዬ አምናለሁ። እና ባታስገድዱ ጥሩ ነው ብዬ አምናለሁ። ዳኒ በተረፈ ፈጣሪ ጨርሶ ይማርክ፣ አይዞክ የኛ ወንድማችን። ይሄ ራሱ እኮ አስቦ ወደ ኋላ ተመልሶ ይሄን ነገር ራሱ ማሰብ ትልቅ ነገር ነው ብዬ ነው ማስበው። ከጥፋትክ መመለስክ አጥፍቻለሁ ብሎ ራሱ መመለስ ትልቅ ነገር ነው። ከታመምክ በኋላ ነው ነገሩን